ሰላም ጤና ይስጥልኝ የቻናሌ ቤተሰቦች ዛሬ ይዤላችሁ የቀረብኩት ርዕስ እያንዳንዱ ወላጅ ሞግዚት ወይም ከህፃናት ጋር የሚውል ማንኛውም ሰው ሊያውቀው የሚገባ እጅግ ወሳኝ ጉዳይ ነው። እንደ ትልቅ ወላጅ ትልቁ ፍርሃታችን የልጃችን ጤና እድገት ሲታወቅ ማየት ነው። በተለይ ደግሞ ጨቅላ ህፃናት ድንገት መተንፈስ ሲቸገሩ ወይም ትን ሲላቸው የሚፈጠረው ድንጋጤ ከባድ ነው። ነገር ግን በዚያ ሰከንድ ውስጥ የምናደርገው ውሳኔና የምንወስደው እርምጃ በህፃኑና በአደጋው መካከል ያለውን ልዩነት ይፈጥራል። በዛሬውም ቪዲዮአችን ህፃኑ መተንፈስ እንደተቸገረ የሚጠቁሙ 4 ዋና ዋና ምልክቶችን፣ አደጋው ሲከሰት በቤት ውስጥ መደረግ ያለባቸውን ህይወት አድን እርምጃዎችና መቼ ነው በአስቸኳይ ወደ ህክምና መሄድ ያለብን የሚሉትን ነጥቦች በዝርዝር እናያለን። የመረጃ ለልጆ ብቻ ሳይሆን ለጎረቤቱ ወይም ለዘመዱ ልጅ ህይወት መትረፍ ምክንያት ሊሆን ስለሚችል ቪዲዮውን እስከ መጨረሻው በጥንቃቄ እንድትከታተሉ ተጋብዛችኋለሁ። ወደ ዝርዝር ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ለብዙ ወላጆች እንዲደርስ እርዱን። ህፃናት የቤታችን ብርሃን፣ የነገ ተስፋችን ናቸው። ነገር ግን ይህ ብርሃን ድንገት በትንፋሽ ነገር ሲደበዝዝ ማየት ለማንኛውም ወላጅ እጅግ አስደንጋጭና ልብ ሰባሪ ክስተት ነው። በተለይ ጨቅላ ህፃናት ገና አየር መሳብ በጀመሩባቸው የመጀመሪያዎቹ ወራት የመተንፈሻ አካላቸው በጣም ስስና ጠባብ በመሆኑ ለተለያዩ ድንገተኛ አደጋዎች የተጋለጡ ናቸው። አንዳንዴ በትንታ፣ አንዳንዴ ደግሞ ባልታወቁ የጤና ምክንያቶች ህፃኑ መተንፈስ ሲቸገር ይታያል። በዚያች ቅጽበት ውስጥ በድንጋጤ መጮህ ወይስ መፍትሄ መፈለግ? ብዙዎቻችን የምንደናገጠው ምን መደረግ እንዳለብን ባለማወቃችን ነው። ነገር ግን አንድን አደጋ ወደ መልካም አጋጣሚ ለመቀየር የሚያስፈልገን እውቀት ብቻ ነው። በዚህ ቪዲዮ ልጃችሁ ድንገት ትን ቢለው ወይም መተንፈስ ቢቸግረው ህይወቱን ለማዳን በቤት ውስጥ ልታደርጓቸው የሚገቡ ሳይንሳዊና ቀላል የሆኑ የመጀመሪያ እርዳታ ዘዴዎች በዝርዝር እናያለን። ይህ መረጃ ዛሬ ባያስፈልጋችሁ እንኳን ነገ የአንድን ህፃን ህይወት ለመታደግ ግዴታ ሊታወቅ ይገባል። ልጃችን መተንፈስ ሲቸግረው መናገር ባይችልም ሰውነቱ ግን ግልጽ የሆነ ምልክቶች ያሳያል። እነዚህ 5 ምልክቶች ማወቅ የችግሩ አስከፊነት ለመረዳት ይረዳናል። የመጀመሪያው የቆዳ ቀለም መቀየር ነው። በመጀመሪያ ልታዩት የሚገባው የልጁን የቆዳ ቀለም ነው። በቂ ኦክስጅን ወደ ሰውነቱ ካልደረሰ በከንፈሮቹ ዙሪያ፣ በምላሱ ወይም በጥፍሮቹ አካባቢ ወደ ሰማያዊነት ወይም ወደ ግራጫነት የማዘንበል ቀለም ይታያል። ይህ በጣም አሳሳቢ ምልክት ነው። ሁለተኛው የደረት ወደ ውስጥ መሳብ። ህፃኑ ሲተነፍስ የደረት አጥንቶቹ አካባቢ ወይም ከጉሮሮ በታች ያለው ስስ ክፍል በጣም ወደ ውስጥ ከሚገባ ከሆነ ይህ የሚያሳየው አየር ለማስገባት ከፍተኛ ሁኔታ እየታገለ መሆኑን ያሳየናል። ሶስተኛው የአፍንጫ ቀዳዳዎች መከፈት ነው። ህፃኑ አየር በብዛት ለማግኘት በሚሞክርበት ጊዜ የአፍንጫው ቀዳዳዎች በየትንፋሹ በከፍተኛ ሁኔታ ሲለጠጡና ሲኮማተሩ ካዩት ይህ የመተንፈስ ችግር ምልክት ነው። አራተኛው የሚረብሽ የትንፋሽ ድምፅ ነው። ሲተነፍስ እንደ ሁጨት ያለ ድምፅ ካለው ወይም ደግሞ ትንፋሹ ወደ ውጪ ሲያወጣ ጭንቀት ድምፅ የሚያወጣ ከሆነ ሳምባው አየር ለማቆየት እየታገለ ነው ማለት ነው። አምስተኛው ከፍተኛ ዝልፍልፍነት ወይም ንቃት ማጣት ነው። ህፃኑ በጣም ዝልፍልፍ ካለ፣ ከወትሮ በተለየ ካልቀሰቀሰ ወይም አይኑን መክፈት ካቃተው ይህ አንጎሉ በቂ ኦክስጅን አለማግኘቱን የሚጠቁም የመጨረሻ ደረጃ አደጋ ነው። ምልክቶቹን ካየን በኋላ ወደ ህክምናው ከመሄዳችን በፊት ባሉት ጥቂት ሰከንዶች ውስጥ የምናደርጋቸው እነዚህ እርምጃዎች የልጆቻችን ህይወት ሊታደጉ ይችላሉ። አደጋው የትንታ ከሆነ የሚከተሉትን 5 በ5 የተባሉትን እርምጃዎች ይከተሉ። የመጀመሪያው መረጋጋት ነው። መጀመሪያ እርሶ መረጋጋት አለቦት። የእርሶ መደናገጥ የህፃኑን የጭንቀት ሆርሞን ስለሚጨምር ያተነፋፈሱን ይበልጥ ያባብሷል። በፍጥነት ግን በረጋ መንፈስ እርምጃ ወሰዱ። ሁለተኛው የጀርባ ምት ነው። ህፃኑ በግራ እጆ ላይ በደረት ዘግዝቀው ያዙት። ጭንቅላቱ በሰውነት ዝቅ ማለቱን ካረጋገጡ ወይም የስበት ኃይል የገባው ነገር እንዲያስወጣ ይረዳዋል። ከዚያም በቀኝ እጆ መዳፍ መሃል በሁለት የትከሻ አጥንቶች መካከል 5 ጊዜ ጠንከር ያለ ምት ይምቱት። እያንዳንዱ ምት የገባውን ነገር ለመግፋት የታለመ መሆን አለበት። ሶስተኛው የደረት ግፊት ነው። በጀርባው መታወት ካልወጣ ህፃኑ በጥንቃቄ ወደ ላይ ያዙሩት።
አሁኑኑ ጭንቅላቱን ከሰውነቱ ዝቅ በማድረግ በሁለት ጣቶች ወይም የመሃልና የጠቋሚ ጣት በደረት መሃል ላይ በጡቶቹ መካከል ያለውን አጥንት 5 ጊዜ በፍጥነት ወደ ውስጥ ይጫኑ። ይህ በሳምባ ውስጥ ያለውን አየር በመጠቀም የገባውን ነገር እንዲተፋ ያደርገዋል። አራተኛ አፍን መፈተሽ ነው። የገባውን ነገር መውጣቱን ለማየት አፉን ይፈትሹ። የሚታይ ነገር ካለ ብቻ በጥንቃቄ በጣቶ ያውጡት። ነገር ግን በአይን የማይታይ ከሆነ ጣቶን ወደ ጉሮሮ አይስደዱ፣ ምክንያቱም የገባው ነገር ይበልጥ ወደ ውስጥ ሊገፋው ይችላል። አምስተኛው ያተነፋፈስ መፈተሽ ነው። ሕፃኑ ማልቀስ ወይም በደንብ መተንፈስ ከጀመረ አደጋው አልፏል ማለት ነው። ነገር ግን አሁንም መተንፈስ ካልቻለና ራሱን ከሳተ ወዲያውኑ ወደ ሲፒአር ወይም ሰው ሰራሽ ትንፋሽ መሸጋገር አለቦት። አንድ ነገር መርሳት የሌለብን ሕፃኑ በፍጹም አትወዝውዙት። ጭንቅላቱ መወዝወዝ በአንጎሉ ላይ ዘላቂ ጉዳት ሊያደርስ ይችላል። እርምጃዎቹ ሁሉ ያተኮሩት በጀርባና በደረቱ ላይ ብቻ መሆን አለባቸው። የመጀመሪያ እርዳታ ብናደርግም አንዳንድ ጊዜ ሁኔታዎቹ ግን በቤት ውስጥ የሚፈቱ አይደሉም። እነዚህ ምልክቶች ካያችሁ ሰከንድ ሳታባክኑ ወደ ቅርቦ የጤና ተቋም ወይም ድንገተኛ ክፍል መሄድ አለባችሁ። የመጀመሪያው ትንታው ካለቀቀ ነው። የጀርባ ምትና የደረት ግፊት አድርገው ሕፃኑ የገባበትን ነገር ካልተፋውና አሁንም መተንፈስ ካልቻለ ወዲያውኑ ወደ ሆስፒታል መሮጥ አለቦት። በመንገድ ላይ ያላችሁ እርዳታውን መቀጠል ይኖርባችኋል። ሁለተኛው ራስን መሳት ነው። ሕፃኑ ዝልፍልፍ ካለ፣ ጥሪን ካልመለሰ ወይም ራሱን ከሳተ ይህ ትልቅ አደጋ ነው። በዚያ ሰዓት በቤት ውስጥ እርዳታ ብቻውን አይበቃም። የባለሙያ ድጋፍና ኦክስጅን ያስፈልገዋል። ሶስተኛ የቆዳ ቀለም አለመመለስ ነው። ሕፃኑ መተንፈስ እየጀመረ ቢመስልም እንኳን የከንፈሮቹ ወይም የጥፍሮቹ ቀለም አሁንም ሰማያዊ ወይም ግራጫ ሆኖ ከቀጠለ በቂ ኦክስጅን ወደ ደሙ እየገባ አይደለም ማለት ነው። አራተኛው ትኩሳትና ሳል የታከለበት መታፈን። ችግሩ የመጣው በትንታ ሳይሆን በበሽታ ለምሳሌ በኒሞኒያ ወይም በአስም ከሆነ ሕፃኑ ከፍተኛ ትኩሳት ካለውና አተነፋፈሱ በጣም ፈጣንና የሚጮህ ከሆነ የሕክምና እርዳታ የግድ ነው ማለት ነው። አምስተኛው የድካም ምልክት ነው። ሕፃኑ ለመተንፈስ ሲታገል ቆይቶ ድንገት በጣም ከደከመውና መተንፈስ ካቆመ ወይም በጣም ካቀዘቀዘ ይህ ሳምባው እየደከመ መሆኑን ስለሚያሳይ አስቸኳይ ጣልቃ ገብነት ያስፈልጋል። ውድ የቻናሌ ቤተሰቦች የዛሬው ቆይታችን ይህንን ይመስል ነበር። ያየናቸው ነጥቦች በአንድ ወቅት ለሁላችን ሊያስፈልጉን ስለሚችል ሕይወትን አድን እውቀቶች ናቸው። ያስታውሱ፣ ድንገተኛ አደጋ ሲከሰት ትልቁ መፍትሄ መረጋጋትና ምን ማድረግ እንዳለብን ማወቅ ነው። ዛሬ የተማርናቸው የጀርባ ምትና የደረት ግፊት ዘዴዎች እንዲሁም አደገኛ ምልክቶች በሚገባ ካወቅን የልጆቻችንን ሕይወት ካልጠበቀ አደጋ መታደግ እንችላለን። ይህ ቪዲዮ ለአንድም ቢሆን ወላጅ ጠቃሚ መረጃ ይሰጣል ብላችሁ ካመናችሁ እባካችሁ ለሌሎች እናቶችና አባቶች ሼር በማድረግ እንዲደርሷቸው አድርጉ። የእናንተ አንድ ሼር የአንድን ሕፃን ሕይወት ለመታደግ ምክንያት ሊሆን ይችላል። በቀጣይ ቪዲዮ የትኛውን የጤና ርዕስ እንድዳስስ ትፈልጋላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ለቻናሌ አዲስ ከሆናችሁ ደግሞ የልጆቻችሁ ጤናና አስተዳደግ የሚረዱ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። ስለተከታተላችሁኝ ከልብ አመሰግናለሁ። የልጆቻችን ጤናና ሰላም ይጠበቅ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ፣ ቸር ይቆዩልኝ።